ሰላም ቅዱስን ለምን መጉዳት ፈለገች? ቅዱስ በዚህ ደረጃ ምን አደረጋቸው? ጽዮን እንደዛ ስታሰቃየው ቆይታ አሁን ደግሞ ሰላም ዙራበታለች። የኔ እናት እውነት ለመናገር በጣም ነው ያሳዘነኝ። ታውቃላችሁ በጽዮን እንደዛ ተጎድቶ መከራውን አይቶ ገና ለመውጣት እየተንገዳገደ ያለ ሰላም በሌላ በኩል ገብታ ውስጡን ረብሸዋለች። ወይ ከሰላም ያልሆነ ወይ ከጽዮን ያልሆነ ሰላም እየደረገች ያለችው ነገር በጣም ትክክል ያልሆነ ነገር ነው። ሰላም ለሀና ብላ እልህ ውስጥ ገብታ ቅዱስን መጉዳት የለባትም። ምናልባትም ግን እንደዚህ የውሸቷን እወዳለሁ አፈቅራለሁ ብላ እውነት ትክክለኛ ፍቅርም ሊይዛት ይችላል፣ አይታወቅም። ለጊዜው ግን አሁን ቅዱስን በጣም እየጎዳችው ነው። ቅዱስ በጽዮን የተጎዳ ልጅ ነው። ጽዮን ራሷ ነግራታለች። ተይ እያደረግሽ ያለችው ነገር ልክ አይደለም። ከኔ ጋር ፉክክር ገብተሽ ቅዱስን እንዳትጎዡ። ቅዱስ በጣም የዋህና ምስኪን ልጅ ነው። ስለዚህ እንድትጎጁ አልፈቅድልሽም ብላታለች። ነገር ግን ሰላም ያው ሁላችንም እንደምናውቀው እሷ ያለችው ካልሆነ በስተቀር ማንንም አትሰማም ማለት ነው። እና ቤተሰቦች እንዴት አያችኋት? ሰላም እያደረገች ያለችው ነገር ትክክል ነው ወይስ አይደለም? እኔ በበኩሌ በጭራሽ እያደረገችው ያለው ነገር ስህተት እንደሆነ ነው የሚገባኝ። ሰላም የኔ ምርጦች እንዴት ናችሁልኝ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ ብዝዝት ትረፍረፍ ይበልልኝ። እንግዲህ እንደተለመደው ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን ቤተሰብ ሆኖ ነባር ቤተሰቦች ደግሞ ላይክ በማድረግ ተባበሩኝ ማለት ነው። እኔ የምለው ቤተሰብ ግን ላይክ ማድረግ ይጎዳል? ሰብስክራይብስ ብታደርጉልን ምን አለበት? ቪዲዮ የሚደርሳችሁ ማለት ለዚህ ቻናል ቤተሰብ ያልሆናችሁ ማለት ነው። እውነት ለመናገር ለእናንተ ምንም የሚቀንሰው ክብር የለም እና እባካችሁን ከጎኔ ሁኑ እላለሁ ማሮቼ። ለማንኛውም ወደ ሰላምዬ ስመለስ እንግዲህ ሰላም በነገራችን ላይ ሰላም አላያችኋትም? ባለፈው ክፍል 1 ክፍል 2 እንትን ብለዋል ፖስተዋል ቪዲዮ 1 አመታቸውን ሲያከብሩና ማርያምን ቅውጥ ያለች ቅውጥ ልጅ ናት። ወይኔ ስትመቸኝ ቅውጥ ከኖላዊ ድራማ አንደኛ ቅውጥ ማን ነው ካላችሁኝ ሰላምዬ ማርያም በጣም ነው የምትመቸኝ። በጣም ስትጨፍር ስትስቅ ስትጫወት እንደሷ የሚደርስባት የለም። ድራማው ላይም ካያችኋት እሷ ላይክ ቆራጥ ነገር ናት። የመሰላትን ብቻ የምታደርግ እውነትም ቀውጤ ናት ጌታ። እና ለማንኛውም እኔ ግን በጣም ነው የምወዳት ሰላም፣ በጣም ነው የምትመቸኝ። በቃ ላመነችበት ነገር ወደኋላ አትልም በጭራሽ። በቃ አሁን ሀናን ካያችኋት በድጋሚ እቺ ማነው ስሟ መክሊት አግኝታን ነበር እና ምን ነው ፈራሽ እንደምናምን ስትላት ነብር ያሳደገው አባቱ ነብር የሆነ ነብር ያሳደገው ልጅ አይፈራም ነው ያለችው። ኧረ እባክሽ ተይ እንጂ አይፈራም እንዴ! እንደዛ በአንድ ቦክስ እና በአንድ ጥፊ ተዘርራ ነብር ያሳደገው ልጅ አይፈራም። ግን ሸማ አይሆንም ሀኒቾ፣ ሸማ አይሆንም። በጣም ነው የምትፈሪውማ። ለዛውም ፊቷን ተሸፍና ምናምን በሴት ልጅ ጥፊ እንደዛ የወደቅሽ እንዴት ነው ወንድ ልጅማ ቢሆን ኑሮ የማትፈሪው? ለማንኛውም ሀና በጣም ፈሪ ነሽ። ፈሪ አይደለሁም የጀግና ልጅ ነኝ የነብር ልጅ ነኝ ማለቱን ተይው። ሲቀጥል ደግሞ የአሴር ጓደኛ ስለሆነች ምናምን ሳይሆን መጀመሪያ ስታገኛት ወይም ደግሞ መጀመሪያ እንደዛ ስትዘረርሽ እዛ አስፓልት ላይ እሷ መሆኗን በጭራሽ አታውቂም ነበር። አቅም ስለሌለሽ እና ስለፈራሽ ነው የወደቅሽው ማለት ነው ሀና። ሲቀጥል መክሊት እኔ በጣም ነው ያሳዘነችኝ። እንግዲህ ቤተሰቦቼ እንግዲህ ባልሆነ ነገር ከአሴር ጋር ተቀያይማለች። ደስ የሚለው ነገር መጨረሻ ላይ ስልኳን መልሳላታለች። ስልኳን እንደትመለሰችው እንዳለው ያ ባሪያው የሚባለው ልጅ 3 እጥፍ ብሩን ከፍላ ነው የመለሰችለት። አላቅም ያው ተምቹም አግዝሻለሁ በቃ ከመስረቁ ስልኩን እንድትመልሺ ሁለታችንም አንድ ላይ ሆነን ሰርቀን ያን የተባለውን ገንዘብ ሰጥተን እናስመልሳለን ብሎ ነበር። ያም ሆነ ስልኩ ተመልሶላታል ማለት ነው። ስልኩ ተመልሷል። ሌላው እንግዲህ ጽዮን እዝራ፣ በነገራችን ላይ እኔ ከጽዮን ስር የሚወጣ አይመስለኝም። መጨረሻቸው አንድ ላይ የሚሆን ይመስለኛል። መቼውንም ቢሆን እዝራና ሀና አንድ ላይ አይሆኑም። እዝራና ሀና መቼውንም ቢሆን አንድ ላይ አይሆኑም። ቤተሰብ የሆነ ቪዲዮ አይቻለሁ መጨረሻ አካባቢ ነው አይደለም አላውቅም፣ ብቻ ግን እዝራ አልፈልግሽም የሚላት ቪዲዮ ፓርት አይቻለሁ። በቃ እስከ ዛሬ የት ነበርሽ? አሁን ሌላ ፍቅረኛ ይዣለሁ አልፈልግሽም ምናምን ብሎ ስላት አይቻለሁኝ ማለት ነው። እና እዝራና ሀና መቼውንም ቢሆን አንድ ላይ የሚሆኑ አይደሉም።
ምናልባትም ሀናና አሴር አንድ ላይ ሊሆኑ ይችላሉ፣ አይታወቅም። ከኤልያስ ጋርም አንድ ላይ ትሆናለች ብዬ በጭራሽ አላስብም ማለት ነው። እና እንግዲህ እዝራ ወደ ጽዮን ሄዶ ነበረ። በጣም ከፍቶኛል እና ላውራሽ ፈልጌ ነው ብሏት ነበር። እሷም ይህንን ነገር ልትቀበለው አልፈለገችም። ልክ ሀና የሆነ ሲጨንቃትና የሆነ ነገር ማማከር ስትፈልግ ወደ አሴር እንደምትሄደው እዝራም የሆነ ሲጨንቀው ማማከር ሲፈልግ ሰው ጋር መነጋገር ሲፈልግ ቀጥታ ወደ ማን ነው የሚሄደው ካላችሁኝ፣ ወደ ጽዮን ነው የሚሄደው። እነዚህ ሁለት ልጆች እዝራም ሆነ ሀና ወደሚቀርባቸው ሰው ነው የሚሄዱት እና ምናልባት አንድ ላይ የመሆኑ እድሉ ሊኖራቸው ይችላል፣ አይታወቅም። ነገር ግን አሁን እንግዲህ እዝራና ቅዱስ አንድ ላይ በሆኑበት ጽዮን እየደወለች ነበር። መጀመሪያ ከእዝራ ደወለች፣ ከዛ ከቅዱስ ደወለች። ቅዱስ ሊያነሳላት ሲል እዝራ ምን አለው? ተው አታንሳላት፣ አንተ እንደ ምርጫ መሆን ትፈልጋለህ? መጀመሪያ እኔ ጋር ነው የደወለችው። እኔ ባነሳላት ኑሮ ለአንተ አትደውልም ነበር። ስለዚህ ምርጫ ሆነህ አትቀጥል ስላለው ኤልያስ ማለት ስሙ ቅዱስም አላነሳላትም። ሁለቱ ሳያነሱላት ሲቀሩ ደግሞ ጽዮን በጣም ተናዳለች። ለምን ከሁለት አንዱ አያነሱልኝም? ቆይ ከሁለቱም ሳልሆን ቀረሁ ወይ? እንዴት ቅዱስ አያነሳልኝም? እያለች በጣም ተናዳለች። ከእዝራ ይልቅ በቅዱስ በጣም ተናዳበታለች ማለት ነው። ካሁን በኋላ ቅዱስ ከጽዮን ጋር ያለውን ግንኙነት እየቀነሰ ምናልባትም ፍቅሩ ወደ ሰላም የሚሄድ ይመስለኛል። ሲቀጥል ሰላምዬና ቅዱስ ተገናኝቶ ነበር። እሱ ፈልጓት ከዛ እወድሃለሁ ምናምን ያልሽኝ ነገር እውነት ነው ወይ? እኔ አስጨንቆኛል፣ በጣም ነው የጨነቀኝ ምናምን ብሏታል። እሷም እንግዲህ ከዛ በፊት ግን ሰላም በጣም የሚያሳዝነው ነገር ከሀና ጋር ተገናኝታ ምን ሆነች ነው ምናምን ብላት ጽዮን ጋር እየተፎካከረች እንደሆነና እየተጣላችውም ወይም ከዚህ ችግር ውስጥ የገባችው ለሀና ብላ እንደሆነ ነግራታለች። ሀና ደግሞ ተይ ይሄ ነገር አይጠቅምሽም፣ ቅዱስ በጣም ጥሩ ልጅ ነው፣ ቅዱስ ልቡ እንዲጎዳ አልፈልግም ብላታለች። አዎ ቅዱስ ማርያም በጣም ጥሩ ልጅ ነው። ቅዱስ ምንም ያደረገው ነገር የለም። እኔን ማን ይወደኛል? እኔ ገንዘብ የለኝ፣ መልክ የለኝ እና ስለዚህ ማንም ሊወደኝ የሚችል ወንድ አይደለውም እያለ እንደውም ራሱን ነው ዝቅ እያደረገ ያለው። እና አሁን ደግሞ ሰላም የውሸት እወድሃለሁ፣ አፈቅርሃለሁ፣ ወንድ ከወንክ ወንድ ስትሆን ወደ እኔ ና ቶሎ ብለዋለች። እና እንግዲህ ቅዱስ አግኝቷት ምንድነው ያላት? እውነት ትወጂኛለሽ? ውሸትሽን እንደሆነ ይገባኛል፣ የምትይው ነገር ከልብሽ እንዳልሆነ ይገባኛል፣ ግን እኔ እየወደድኩሽ ነው፣ አንቺ ከልብ እየገባሽ ነው እና እባክሽን እያላት ነበር። እሷ ደግሞ እኔ እወዳለሁ ነው ያልኩት፣ እወዳለሁ፣ አፈቅራለሁ፣ ከአንተ ጋር መሆን እፈልጋለሁ፣ ስለዚህ ስትወስን ንገረኝ፣ በዚህ ዙሪያ ሺህ ጊዜ ማውራት አልፈልግም ስትለው እንደውም ምንድን ነው ያላት? እቅፍ ነው ያደረጋት። እባክሽን አብረሽኝ ሁኚ፣ ከኔ ጋር ዝለቂ ብሏታል። እና እዚህ ላይ ያሳዘናት ይመስለኛል ሰላምዬ ለእልህ የገባችበት ምናልባትም ወደ ትክክለኛ ፍቅር ተቀይሮ ሁለቱ ፍቅረኛሞች ሆነው የሚቀጥሉ ይመስለኛል። እንደኔ ሀሳብ ነው። ምክንያቱም መጨረሻ ላይ ቅፍ ሲያደርጋትና እባክሽን ከኔ ጋር ሁኚ ብሎ እንደዛ ጥምጥም ሲልባት በጣም ነው ውስጧ እንትን ያለው የተረበሸው እና ውስጧ የተላወሰባት ማለት ነው። ስለዚህ እንደዛ ከሆነ ምናልባትም ሁለቱ አንድ ላይ የመሆን እድሉ ይኖራቸዋል። ጽዮንና ሰላምዬም ተገናኝተው ነበር። ቅዱስን ታዩ በጣም ምስኪን ልጅ ነው፣ ከኔና ካንቺ ያለውን ፍክክር ወደ እሷ አትውሰጁ፣ የሚያውቀው ነገር የለም፣ ለምን ታሰቃየዋለሽ ብላታለች። እሷ ደግሞ እኔ እወደዋለሁ አፈቅረዋለሁ ነው ያለቻት ከሷ ፊት። ነገር ግን ለሰላም ማለት ለሀና ብላ እንደገባች ነው። እንግዲህ አንቺ እዝራን ተይ፣ እኔም ቅዱስን እተዋለሁ ነው ያለቻት። ገብቷችኋል ቤተሰብ? ጽዮንም ምን ያለቻት? ሰላምዬ አንቺ እዝራን ከተውሽ ለሀና እኔም ቅዱስን እተውልሻለሁ ነው ያለቻት። ለጊዜው ግን ጽዮን ምንድን ነው ያለችው? ቅዱስን ለእኔ ብለሽ አይደለም የምትተይው፣ ልጁ በጣም ምስኪንና የዋ ስለሆነ እንዳይጎዳ ብለሽ እንጂ የምትተይው ለእኔ ብለሽ እንድትተይው አልፈልግም። ልጁ ግን መጎዳት የለበትም። በእኛ መካከል በተፈጠረው ችግር ወይም በሁለታችን ፉክክር መካከል ቅዱስ ገብቶ መጎዳት የለበትም ነው ያለችው። እውነት ነው፣ ልክ ናት። ቅዱስ የሚመለከተው ነገር የለም። ቅዱስ አያገባውም። ቅዱስ መጎዳት የለበትም። እውነት በጽዮን የተጎዳው ይበቃዋል። በጽዮን የከፈለው መስዋዕትነት ይበቃዋል። በጽዮን ልቡ የተሰበረበት ይበቃዋል። እና አሁንም ሰላም ገብታ ደግሞ ልቡን እንድትሰብረው እኛ አንፈልግም።
ደራሲው ሰምተሃል። ቅዱስ ልቡ እንዲሰበር አንፈልግም። ድሃ ስለሆነ ወይም ደግሞ መልኩ ስላላማረ አይደለም። በተለይ ድሃ ስለሆነ ነው እንግዲህ እኔ ገንዘብ የለኝ ያለ በጣም ብዙ ጊዜ ያወራል። እና ድሃ አይፈቀርም ያለው ማን ነው? ድሃ ሁልጊዜ ልቡ ይሰበር ያለው ማን ነው? ኖ እኛም አለንለት። ለማንኛውም እኔ እዚህ ላይ ያበቃለሁ ማሮቼ። አብራችሁን ስለቆያችሁ አመሰግናለሁ።